ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የአክብሮት ሰላምታችንን እያቀረብን የዛሬ ዕለት ማክሰኞ የካቲት 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የምድብ ለ ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ነው የሚገኙት። የተመዘገቡ ውጤቶች አሉ። በዚህ መሰረት ሀዲያ ሆሳዕና ከፋሲል ከተማ ጋር ያደረጉት ጨዋታ በሀዲያ ሆሳዕና 4-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ነብሮቹን ታዳጊዎች አሸናፊ ያደረጉትን 4 ግቦች የሚከተሉት ተጫዋቾች ከመረብ ማሳረፍ ችሏል። በረከት ሽፈራው 39ኛው እና 93ኛው ደቂቃ ላይ 2 ግቦችን ከመረብ ሲያሳርፍ እንደዚሁም ደግሞ ጴጥሮስ ተሾመ 43ኛው ደቂቃ ላይ እንደዚሁም 49ኛው ደቂቃ ላይ ደግሞ ኢያሱ አለሙ 4ቱን የሀዲያ ከተማ ግቦችን እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። ሌሎችም ጨዋታዎች ተደርገዋል። በእለቱ አርባ ምንጭ ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። በዚህ እንቅስቃሴ ላይ እድሉ ዳጊሶ 57ኛው ደቂቃ ላይ እንደዚሁም ደሳለኝ አሻግሬ ደግሞ 72ኛው ደቂቃ ላይ ለታዳጊዎቹ የጣና ሞገዶች ያቻነቱን ግብ ከመረብ አሳርፈዋል ማለት ነው። እንግዲህ የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የምድብ ለ ጨዋታዎች ውጤቶቻቸው ይሄንን ይመስላል። የኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎች በቀጣይ ሐሙስ ጅማሯቸውን ያደርጋሉ ተብሏል። በሐዋሳ ስቴዲየም እና እንደዚሁም ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎችን እንመለከታለን። በእነዚሁ ጨዋታዎች እንግዲህ መቻል ከመቀሌ 70 እንደርታ እንደዚሁም ደግሞ አዳማ ከሸገር ሲቲ የሚያደርጓቸው ጨዋታዎች የወቅቱ የኢትዮጵያ ፕሪሚየር ሊግ አሸናፊው ክለብ የኢትዮጵያ መድን ከቅዱስ ጊዮርጊስ የሚያደርጓቸው ጨዋታዎች ይጠበቃሉ። በ21ኛ ሳምንት መርሃ ግብር ላይ ይህንን ይመስላል። የሊጉን የደረጃ ሰንጠረዥ ሲዳማ ቡና፣ ነገሌ አርሲ እንደዚሁም ሐዋሳ ከተማና ሌሎች ክለቦች ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ነው የሚመስሉት። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ይሆናል። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ነው ወደናንተ የምናደርሰው። የሳውዲ ፕሮ ሊግ የቀጣይ ሳምንት መርሃ ግብር ጨዋታዎች ከትላንትና ምሽት ጀምረው እየተከናወኑ ይገኛሉ። ዛሬም የሚከናወኑ ጨዋታዎች እንደዚሁ ተጠባቂ ናቸው። የሊጉ የደረጃ ሰንጠረዥ ላይ ሁለተኛ ደረጃ ላይ የተቀመጠው አልሂላል በዛሬው ዕለት ከሜዳው ውጪ በማቅናት ከአልታውን ጋር ጨዋታውን የሚያከናውን ነው የሚሆነው። የዛሬውን ጨዋታ ማሸነፍ ከቻለ አልናስር ጨዋታውን እስከሚያከናውን ድረስ አንደኛ ደረጃ ላይ መቀመጥ የሚችልበትን ውጤት ማስመዝገብ ይችላል። አልሂላል ባለፈው ከአልኢትሃድ ጋር ያደረጉትን ጨዋታ በአንዳቻ ውጤት ማጠናቀቃቸው የሚታወስ ነውና ከአቻ ውጤት በኋላ ወደ ድል ለመመለስ በዛሬ ምሽቱ ጨዋታ የአልሂላል ተጫዋቾች ጨዋታውን ድል ለማድረግ ስለመዘጋጀታቸው አሰልጣኙ ከጨዋታው አስቀድሞ በነበረ የፕሬስ ኮንፈረንስ ላይ እንደዚሁ መግለጻቸው የሚታወስ ነው። ሌሎችም ምሽት ላይ የሚደረጉ ጨዋታዎች አሉ። አልሃዛም እንደዚሁ ከአልኢትሃድ ጋር ጨዋታቸውን ያከናውናሉ። ከዛ ባለፈ ደግሞ በነገው ዕለት ደግሞ የክርስቲያኖ ሮናልዶ ክለብ አልናስር ከሜዳ ውጪ በማቅናት እንደዚሁ ከአልናጃም ጋር የሚያደርጉትም ጨዋታ ይጠበቃል። የሳውዲ ፕሮ ሊግን የደረጃ ሰንጠረዥ አሁን ላይ
አንድ ጨዋታ አስቀድሞ የተጫወተውና በአሸናፊነት ማጠናቀቅ የቻለው አልሃሊ በ56 ነጥቦች ይመራል። አልናስር እንደዚሁ የዛሬ ምሽቱን ጨዋታ እየጠበቀ በ55 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። አልሂላል ደግሞ እንደዚሁ በ54 ነጥብ ሶስተኛ ደረጃ ላይ ነው የሚገኘው ማለት ነው። አልቃዲስ በ53 ነጥብ አራተኛ ደረጃ ላይ ተቀምጧል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ አይቫን ቶኒ እየመራው ነው የሚገኘው የአልሂላሉ የፊት መስመር አጥቂ። ከዛ ባለፈ ደግሞ እንደዚሁ ክርስቲያኖ ሮናልዶ ሁለተኛ ደረጃ ላይ ተቀምጧል በሳውዲ ፕሮ ሊግ የከፍተኛ ጎል አስቆጣሪነት ላይ ማለት ነው። ወደ ሌላ መረጃችን ስናልፍ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ዛሬ ምሽት የሚደረጉ ጨዋታዎች አሉ። ወሳኝ የሞት ሽረት የሚታይባቸው ትልልቅ ጨዋታዎችን ነው የሚያስመለክተን ዛሬና ነገ ምሽት ማለት ነው። ዛሬ ከሚከናወኑ ተጠባቂ ጨዋታዎች መካከል ምሽት 2 ሰዓት ከ45 ሲል ጅማሮን የሚያደርገው በሀገረ ስፔን በዋንዳ ሜትሮፖሊታኖ ስቴዲየም የስፔኑን ክለብ አትሌቲኮ ማድሪድን ከቤልጂየሙ ክለብ ብሩዥ ጋር የሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች አስቀድመው በመጀመሪያው ጨዋታ 3 አቻ በሆነ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። ይህንንም ተከትሎ ወደ ቀጣዩ ወደ ጥሎ ማለፍ 16ቱ ለመግባት ዛሬ ከባድ ትንቅንቅ ያደርጋሉ። ሁለቱም 50-50 የማለፍ እድል አላቸው። የበለጠ ግን ለአትሌቲኮ ማድሪድ ተጫዋቾች ወይም ለአትሌቲኮ ማድሪድ የበለጠ የቅድመ ማሸነፍ ግምት እንደዚሁ አግኝቷል ማለት ነውና አሰልጣኝ ዲያጎ ሲሞኒ ይህንን ጨዋታ በማሸነፍ ወደ ቀጣዩ ዙር ለማለፍ ጓግተናል። የምሽቱን ጨዋታ እየተጠባበቀን ነው የምንገኘው። ደጋፊዎቻችንም ከኛ ጎን እንደሚሆኑ ተስፋ አድርጋለሁ የሚል አስተያየት እንደዚሁ ሰጥቷል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ኒውካስል ዩናይትድ እንደዚሁ በሜዳው ሴንት ጄምስ ፓርክ ስቴዲየም ካራባግን የሚያስተናግድ ይሆናል። ይህ ጨዋታ ያበቃለት ይመስላል። የመጀመሪያው ጨዋታ በማክፓይሶቹ 6-1 አሸናፊነት ነው የተጠናቀቀው። ስለዚህ 6 እና ከዚያ በላይ ጎሎችን ማስቆጠር ይጠበቅበታል የግቡን መረብ ሳያስደፍር ማለት ነው። ካራባግ ይህንን የሚያደርግ ቁመና ላይ ይገኛል ተብሎ አይጠበቅም። የእግር ኳስ ነገር ባይታወቅም፣ ነገር ግን ኒውካስል ዩናይትድ ግን እንደ ብዙዎች ግምትና በመጀመሪያው ጨዋታ እንደተመዘገበው ውጤት ወደ ቀጣዩ ዙር ማለፉን ያረጋገጠ ይመስላል የአሰልጣኝ ኤዲያው ቡድን። ይህ ጨዋታ ምሽት 5 ሰዓት ሲል ነው ጅማሮን የሚያደርገው። በዚሁ ሰዓት ላይ ሌሎች ተጠባቂ ጨዋታዎች ይደረጋሉ። አንደኛው የበርካታ የእግር ኳሱን አፍቃሪያን ቀልብ መሳብ የቻለው በአንጻራዊነት ቀደም ሲል ከተጠቀስናቸው ጨዋታዎች አንጻር የጣሊያኑ ክለብ ኢንተር ሚላን በሜዳው ሳንሲሮ እንደዚሁ የኖርዌይን ክለብ ፖዶ ግሊሚትን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። የመጀመሪያው ጨዋታ ኖርዌይ ላይ ተደርጎ በፖዶ ግሊሚት 3-1 አሸናፊነት መጠናቀቁ የሚታወስ ነው። ይህንን ተከትሎ ባለፉት 3 ዓመታት 2 ጊዜ ለመድረኩ የፍጻሜ መድረስ የቻለውና የመድረኩን የዋንጫ ክብር ማሳካት ያልቻለው ኢንተር ሚላን አሁንም እንደዚሁ ረጅም ጉዞ ለማድረግ ዛሬ 2 እና ከዚያ በላይ በሜዳውና በደጋፊው ፊት የሚያደርገውን ጨዋታ ማሸነፍ የግድ ይለዋል ማለት ነው። በዛሬ ምሽቱ ጨዋታ ላይ እንግዲህ በኢንተር ሚላን በኩል እንደነ ላውትሮ ማርቲኔዝን የመሳሰሉ ትልልቅ ተጫዋቾች እንደዚሁም ማርከስ ቱራምን የመሰሉ የፊት መስመር አጥቂዎች በጨዋታው እንቅስቃሴ ላይ ልዩነት ፈጣሪ ሊሆኑ የሚችሉ ተጫዋቾች ናቸው እየተባሉ እየተነገረላቸው ነው የሚገኘው። ይህም ጨዋታ ቀደም ሲል እንደገለጽኩላችሁ ምሽት 5 ሰዓት ላይ ነው ጅማሮን የሚያደርገው ማለት ነው። በነገው ዕለት ወሳኝ ተጠባቂ ጨዋታዎች ይከናወናሉ። የጣሊያኑ ክለብ አታላንታ በሜዳው ቤርጋሞ የጀርመኑን ክለብ ቦሩሺያ ዶርትሙንድን የሚያስተናግድበት ጨዋታ አንደኛው ተጠቃሽ ነው። ዩቬንቱስም እንደዚሁ በሜዳው ጋላታሳራይን ያስተናግዳል። እንግዲህ በመጀመሪያው ዙር ጨዋታ ላይ ከ2-0 በሆነ ውጤት በመነሳት ጋላታሳራይ ይህን ጨዋታ 5-2 በሆነ ውጤት ማሸነፋቸው የሚታወስ ነው። 2-0 በሆነ ውጤት ዩቬንቱስ ይመራ ነበረ። አሁን በሜዳው የሚያደርገውን ጨዋታ በምን አይነት ውጤት ሊያስመዘግብ ይችላል፣ ሊያጠናቅቅ ይችላል? ወደ ቀጣዩ ዙር ጋላታሳራይ ወይስ ደግሞ ዩቬንቱስ ያልፍ ይሆን የሚለው ነገር ነገ ከምንመለከታቸው ተጠባቂ ጨዋታዎች መካከል የሁለቱ ክለቦች ፍልሚያ ነው። ሌላኛው እንደዚሁ የወቅቱ የዚህ መድረክ ሻምፒዮናው ክለብ ፒኤስጂ በሜዳው ሞናኮን ያስተናግዳል። እንግዲህ 3-2 በሆነ ውጤት መጠናቀቁ የመጀመሪያው ጨዋታ የሚታወስ ነው በፒኤስጂ አሸናፊነት። ሞናኮም እንደዚሁ 2-0 በሆነ ውጤት ጨዋታውን ይመራ ነበረ ከዚህ ቀደም በነበረው የእንቅስቃሴ ላይ ማለት ነውና እነዚህን ሁለት የፈረንሳይ ክለቦች የሚያገናኘውም ጨዋታ በፓርክ ደ ፕሪንስ ነገ ምሽት 5 ሰዓት ላይ የሚከናወን ነው የሚሆነው። ሌላኛው በብዙ የእግር ኳሱ አፍቃሪያን ዘንድ ከወዲሁ ትኩረትን የሳበው በመጀመሪያውም ጨዋታ ላይ ብዙ ድራማዊ አፈጻጸም የተመለከትንበት የሪያል ማድሪድ እና የፖርቹጋሉ ክለብ ቤኔፊካ ፍልሚያም እንደዚሁ ይጠበቃል። በስታዲዮ ዳሉዝ በተደረገው የመጀመሪያ ዙር ጨዋታ ብዙ አነጋጋሪ ነገሮችን ተመልክተንበት በሪያል ማድሪድ 1-0 በሆነ ውጤት አሸናፊነት መጠናቀቁ የሚታወስ ነው። እንግዲህ ነገ ምሽት ደግሞ ወደ ሳንቲያጎ
ሳንቲያጎ በርናቦ ቤኔፊካዎች አቀንተው ጨዋታቸውን ያደርጋሉ። በዚህ እንቅስቃሴ ላይ በመጀመሪያው ዙር በተመለከቱት ቀይ ካርድ አሰልጣኝ ጆዜ ሞሪኒዮ የቀድሞ ክለባቸውን በሚገጥሙበት እንቅስቃሴ ደማቅ አቀባበል በሎስ ብላንኮቹ ደጋፊዎች ዘንድ ይጠብቃቸዋል ተብሎ እየተገመተ ቢገኝም ነገር ግን ደግሞ ቀይ ካርድ በመመልከታቸው ቴክኒካል ኤሪያው ላይ ሆነው በወሳኙ ጨዋታ ቡድናቸውን ቤኔፊካን የማይመሩ መሆኑን መረጃዎች ወጥቷል ማለት ነውና ከዚህ ጋር እንግዲህ ተያይዞ የመልሱስ ጨዋታ በምን አይነት ሁኔታ ሊጠናቀቅ ይችላል? ቤኔፊካ ከዚህ ቀደም በዙር ወይም በመጀመሪያው የሊግ ፌስ ላይ ተገናኝተው 4-2 በሆነ ውጤት ሪያል ማድሪድን ማሸነፉ የሚታወስ ነውና ይህ ጨዋታ በምን አይነት መልኩ ሊጠናቀቅ ይችላል? ብዙ አነጋጋሪ ነገሮችም ምናልባት በነገ ምሽቱም ጨዋታ ሊያስመለክት እንደሚችል እየተገመተ ነው የሚገኘው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን እናጠናቅቃለን። የአትሌቲኮ ማድሪዱ ፈረንሳይ ኢንተርናሽናል የፊት መስመር አጥቂ አንቷን ግሪዝማን ወደ አሜሪካ ሜጀር ሊግ ሶከር ለማምራት ስለመቃረቡ እየተገለጸ ነው የሚገኘው። ተጫዋች እንግዲህ በቀጣይ የክረምት የተጫዋቾች የዝውውር መስኮት ላይ ነው ያቀናል የተባለው ማለት ነው። ምናልባት እንግዲህ የዚህ የስፔን ኮፓ ዴል ሬይን የፍጻሜ ጨዋታ ለመጫወት ፍላጎት አለው ተብሏል። ይህንን ጨዋታ ካደረገ በኋላ ምናልባት ወደ አዲሱ ክለቡ ሊያመራ ይችላል የሚሉ ጉዳዮች እየወጡ ነው የሚገኙት። የተጫዋቹ ፈላጊ ክለብ ደግሞ ኦርላንዶ ሲቲ ነው ማለት ነውና ይህንን ተመልክተናል። ሌላ ያየነው መረጃ ደግሞ ምንድነው? ቀድሞ የቼልሲ የአማካኝ ስፍራ ተጫዋች የምዕራብ አፍሪካዊቱ ሀገር ናይጄሪያ ብሔራዊ ቡድንም ጭምር እንደዚሁ የተመለከትነው ጆኖቢ ሚካኤል አሁን በተለያዩ አንዳንድ ፖድካስቶች ላይ እንደዚሁ እየተጋበዘ ጨዋታዎችን ሲተነተን እየተመለከትነው እንገኛለን። የራሱም እንደዚሁ ዩቲዩብ ቻናል አለውና እዛ ላይም የእግር ኳሳዊ የፖድካስቶች ፕሮግራሞችንም እንደዚሁ ሲያቀርብ እየተመለከትነው እንገኛለንና ጆኒ ኦቢ ሚካኤል ምንድነው እያለ የሚገኘው በተለይ አዲሱን የቼልሲና አሰልጣኝ ሊያም ሮዘነሪን በተመለከተ አስተያየት ሰጥቷል። ቼልሲ የቀድሞ አያልነቱን እያጣ ይገኛል። በአዲሱ አሰልጣኝ ስር ተገቢውን ከበሬታ ተሰጥቶታል ብዬ አላስብም። እሳቸውም ይህንን የሚመጥኑ አይደሉም የሚል የአሰልጣኙን ብቃት የሚተች አስተያየት ሰጥቷል ማለት ነው። የተለያዩ ቡድን ውስጥ ባሉት እንቅስቃሴዎች ነው ሀሳቡን ያንጸባረቀውና በተለይ ደግሞ ኮል ፓልመርን በተመለከተ በክለብ ውስጥ ምቾት እየተሰማው እንዳልሆነና የአዲሱ አሰልጣኝ አጨዋወትም እንደዚሁ ተጫዋቹን እንደ ልቡ እንዲቀሳቀስ እንዳላደረገው ነው ካለው የተጫዋቹ ክህሎት ጋር ለቼልሲ የሚጠቅም አይነት እንቅስቃሴ እያደረገ እንዳሌለ እየተናገረ ነው የሚገኘው ማለት ነው። ይህንንም ተከትሎ ምናልባት ወደ ዩናይትድ ያመራል የሚሉ ምንጮችን ወይ መረጃዎችን እየተመለከትኩ እገኛለሁ። ይሄ ቢሳካ ለተጫዋቹ ጥሩ ነው ብዬ አስባለሁኝ። ባልተመቻቸ ሁኔታ ክለብ ውስጥ የሚቆይ ከሆነ ክህሎቱ ሊባክን ይችላል። በክለቤ ቼልሲ ውስጥ ቢጫወት በጣም እወዳለሁ፣ ነገር ግን ደግሞ አሰልጣኙ የዚህን ተጫዋች አቅምና ክህሎት የተረዱበት ሁኔታ ብዙም አልታየኝም የሚል አስተያየት ሰጥቷል። በጥቅሉ እንግዲህ ጆኖቢ ሚካኤል የቀድሞ የቼልሲ አማካኝ ስፍራ ተጫዋች አዲሱን የቼልሲዎችና አሰልጣኞች የተቸበትን አስተያየት ነው የሰጠው። እናንተ እንግዲህ ኮል ፓልመር በቼልሲ ቢቆይ ይችላል ወይስ ደግሞ ወደ ማንቸስተር ዩናይትድ ስሙ እየተያዘ ስለሆነ ወደዛ ቢያመራ የበለጠ አቅሙን ማውጣት ይችላል? ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ፓትሪክ ዶርጉን በተመለከተ ሀሳቦች እየወጡ ነው የሚገኙት። ይሄ ተጫዋች እንግዲህ ባለፈው ጉዳት አስተናግዶ ነው በተከታታይ በተለይ በአሰልጣኝ ማይክል ካሪክ ስር ባደረጋቸው ጨዋታዎች ላይ እጅግ በጣም ግሩም እንቅስቃሴ ሲያደርግ ተመልክተናል። ያስቆጠራቸውንም ጎሎች ተመልክተናልና በጣም በጥሩ ኮንዲሽን ላይ ያለ ነው እንግዲህ ጉዳት አስተናግዶ ከሜዳ የራቀው ማለት ነው። ምናልባት ከዚህ በኋላ ለሁለት ወራት ያህል ከሜዳ የሚርቅበት እድል እንዳለ ነው እየተነገረ የሚገኘው። ወደ ሜዳ እንደማይመለስ አሁን ያስተናግደውን ጉዳት ተከትሎ ማለት ነውና ምናልባት አሁን ላለው የማይክል ካሪክ ቡድን የበለጠ እንደዚህ አይነት ጠንካራ ወጣት ተጫዋቾች ቢኖሯቸው ደግሞ የበለጠ አማራጮች ይሰጧቸዋል እየተባለ እየተነገረ ይገኛል። እንግዲህ በቀጣይ እንመለከታለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተረቡዕ የካቲት 17 2018 ዓ.ም ወደ እናንተ ያደረስናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።